ኦኬ በጣም አሪፍ 30ኛ ምንድነው የሚለን let f of x is equal to 2x plus 1 over x minus 1 ይላል which one of the following is the equation of the tangent line ነው የሚለን to the graph of f of x at 2f of 2 ነው የሚለን ይሄ ማለት 12ኛ ክፍል ላይ ስለ ታንጀንት እና ስለ ኖርማል ላይን ቻፕተር 2 ላይ ወይም ደግሞ ደሪቬቲቭ እናንተ ድረስ ላይ ያለው ቻፕተር ላይ ያለ አንድ ጥያቄ አንድ ፓርት ኦፍ ኮንቴንት ነው ሶስቱን ነው የምንሰራው መጀመሪያ ስሎፕ ማለት ነው ስሎፕ ማለት ምን ማለት ነው ስሎፑን ማግኘት ይጠበቅብናል ስሎፕ ማለት f ዴሪቬቲቭ ኦፍ 2 ማለት ነው እቺ 2 ስለሆነች እዚህ ጋር ያለችው ማለት ነው ሶ መጀመሪያ x1 y1 ማግኘት አለብን x1 ኦሬዲ 2 ነው f of 2 ደግሞ ስንት ይመጣል መተካት ነው እዚህ ጋር f of 2 ስተካ ስንት ነው 2 ሲባዛ በ2 4 ነው ሶ f of x ሁሉ ጻፉ ሶሪ እዚህ ጋር በደንብ ክሊር ሊታያችሁ f of x ማለት ማን መሰላችሁ 2x + 1 ኦቨር x - 1 ነው የሚለን so 2f of 2 ነው የሚለን so 2f 2 ስተካ ስንት ይመጣል 5 ኦቨር 1 5 ይመጣል ማለት ነው so x1 y1 ተገኘች ከላይ ቅድም ስሎፕ ኢኩዌሽን ኦፍ ላይን እንደሰራሁት አሁን ስሎፕ ነው የሚጠበቅብኝ ዴሪቬት ላድርገውና ይሄንን ከዛ 2 ስተካው what we get ስሎፕ አገኛለሁ ማለት ነው ከዛ በኋላ y - y1 እኩል ይሆናል m * x - x1 ብለን ኢኩዌሽን ኦፍ ላይን እንሰራለን ማለት ነው በጣም ማለት what the derivative of f of x is 1 መጀመሪያ ዴሪቬቲቭ so ዴሪቬቲቭ ስናደርግ ታስታውሳላችሁ ኢኩዌሽን ሩል ከሆነ ምንድነው የምናደርገው f over g ዴሪቬቲቭ አይነት ታይፕ ከሆነ ምንድነው የምናደርገው f ዴሪቬቲቭ ታይምስ g ማይነስ g ዴሪቬቲቭ ታይምስ f over g ስኩዌር ነው አይደል የምናደርገው በጣም አሪፍ ሶ አሁን ይሄኛው ማለት ቆይ ከለር ልቀይር ሶ ይሄ ማለት f ዴሪቬቲቭ of x እኩል ይሆናል ማለት ስንት ነው ማለት 2x + 1 ዴሪቬቲቭ ታይምስ ስንት ይመጣል x - 1 ማይነስ እንደገና x - 1 ዴሪቬቲቭ ታይምስ 2x + 1 አይደለ ኦቨር ዘ ሆል x - 1 ዘ ሆል ስኩዌር ማለት ነው ሶ ምን ይመጣል አሁን ይሄኛው 2 ነው 2 ታይምስ x - 1 2 into x - 1 ማይነስ ይሄኛው 1 ነው የሚመጣ so 1 into x 2x + 1 ሶሪ 2x plus 1 ይመጣል ኦቨር ዘ ሆል x - 1 ዘ ሆል ስኩዌር ይመጣል ማለት ነው ሶ ስንት ይመጣል አሁን ይሄኛው 2x - 2 ማይነስ 2x - 1 ይመጣል ይሄ ከላይ ያለው ማለት ነው ኦቨር x - 1 ዘ ሆል ስኩዌር ይመጣል ማለት ነው ሶ ስንት ይመጣል ለኛው 2x በ2x ይጣፋል ሶ -2 - 1 ማለት -3 ኦቨር x - 1 ዘ ሆል ስኩዌር ነው ሶ አሁን ይሄ ማለት ከዚህ ተነስተን m ስንት ይመጣል ማለት f ዴሪቬቲቭ ኦፍ 2 መተካት ነው 2 ስንተካበት ስንት ይመጣል አሁን ይሄኛው እዚህ ጋር በx ቦታ ማለት ነው ሶ 2 ሲቀነስ 1 ነው ስኩዌር 1 ነው ስለዚህ -3 ኦቨር 1 ደግሞ -3 ይመጣ ማለት ነው በጣም አሪፍ ግልጽ ነው ተማሪዎች በጣም አሪፍ ሶ አሁን m አገኘን m ማለት -3 ነው x1 እና y1 ደግሞ አግኝተናል x1 y1 ማለት ስንት ነው 2, 5 ነው ሶ ኢኩዌሽናችንን እንሰራለን ማለት ነው ይሄ ማለት y - y1 እኩል ይሆናል m into x - x1 ማለት ነው ሶ ስንተካ y - 5 እኩል ይሆናል -3 into x - 2 ይመጣል ማለት ነው በጣም አሪፍ ሶ ስንተካ ስንት ይመጣል ይሄ y - 5 እኩል ይሆናል ይሄ -3 x ማይነስ ፕላስ ይሆናል ፕላስ 6 ይሆናል ኔጌቲቭ ስለሆነ ሲገባ ማለት ነው ወደዚህ በወስደው ስንት ይመጣል y + 3x ይመጣል ይሄኛው ደግሞ ፖዚቲቭ ይሆናል 11 ይመጣል ማለት ነው በጣም አሪፍ ስለዚህ y + 3x or x + 3y ማለት ነው which is equals to 11 ያ so the answer is a ይመጣል ማለት ነው በጣም አሪፍ ግልጽ ነው ተማሪዎች